የክረምት በጎ ፍቃድ አገልግሎት የማህበረሰቡን የመረዳዳትና የመተጋገዝ እሴት የሚያጠናክር ነው። በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በዘንድሮ የክረምት ወራት በሚከናወነው የበጎ ፍቃድ አገልግሎት ከ21 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱን ባለድርሻ አካላት ገልጸዋል። የጋዝጊብላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታደሰ ክንዱ እንደተናገሩት በጎነት ለራስ የህሊና እርካታ፣ በሰዎች ዘንድ ደግሞ ትልቅ ምስጋና የሚያስገኝ የላቀ ዋጋ ያለው መልካም ተግባር መሆኑን ገልጸዋል። የዜጎች በጎ ፍቃድ አገልግሎት አጠቃላይ ከክረምት ጀምሮ እስከ በጋ ዓመቱ ሙሉ የሚከወን ተግባር ነው። ከዚህ አኳያ እንደ ጋዝጊብላ ወረዳ 2017 ለ2018 የከወናቸው ብዙ ተግባራት አሉ። አጠቃላይ የቤቶች ግንባታን በተመለከተ ለ5 ክላስ ቤቶችን የገነባንበት ሁኔታ ነው ያለው። ይህም ሆኖ ያው ከብሔረሰብ አስተዳደሩ አንደኛ ነው የወጣ ነው በደረጃ ሲወሰድ። አጠቃላይ አፈጻጸሞቻችንን ከቀበሌ ከመጡ 10 ሰዎች በ7 ቀበሌ ነው ጥሪ ያደረግነው። አጠቃላይ 70 የቀበሌ መዋቅር ጠርተን ከወረዳም ጠቅላላ አመራሩና ቴክኒክ ኮሚቴው በተገኘበት ገምግመን እቅዳችን የሰጠንበት ሁኔታ ነው ያለው። ከዚህ አኳያ 2018 ለ2019 የምንሰራቸው ብዙ ስራዎች አሉ። በግብ ደረጃ 17 ግቦች ነው ያሉት። እንግዲህ የኛ እቅድ ባለፈ የሁሉንም ማህበረሰብ ተሳትፎ ከፍ ያደረገና ያሳተፈ የማህበረሰባችንን ችግር የቀረፈ እንዲሆን ለመስራት ነው ጥረት ያደረግነው። ትናንት የጠቅላላ ኦሪንቴሽንና አፈጻጸሙን ከወሰድን በኋላ ዛሬ የስትሪንግ ኮሚቴና የቴክኒክ ኮሚቴውን ሰብስበናል። በዚህ ደረጃ ከየተቋሙ ሜን ሊሰሩ የሚገባቸው ተግባራት ሊስት ተደርገዋል፣ በቼክ ሊስት ተቀምጠዋል። 15 የቴክኒክ ኮሚቴ አባላት በ7 ቀበሌዎች ሁለት አስከተማ 3 ነው ለአንድ ሳምንት የሚቆይ ስምሪት ወስደዋል። እንግዲህ ይህንን እቅድ ከማቀድ ጀምሮ የቀበሌ ኮማንድ ፖስት አባላት በስትሪንግ ኮሚቴ ተሰይመው በስር ያሉ የጣቢያ ኃላፊዎች፣ የትምህርት አመራሮች፣ ስራ አስኪያጆች፣ ሌሎችም የማህበረሰብ ክፍሎች በቴክኒክ ኮሚቴ ተደራጅተው ውጤት ለማምጣት እየተሰራ ያለበት ሁኔታ ነው ያለው። ስለዚህ የኛ ቴክኒክ ኮሚቴ አጠቃላይ እቅዱን ከማቀድ ጀምሮ የጋራ ተደርጎ ወደ ተግባር የሚገባበትን ሁኔታ ለመፍጠር ዛሬ ኦሪንቴሽን ወስዶ የወጣበት ሁኔታ ነው ያለው። በቅድመ ዝግጅት ሁኔታ ይህንን ነው የሚመስለው። ከኛ አኳያ በውጤት ብዙ የምንጠብቃቸው ውጤቶች አሉ። በፓርቲያችን ኢኒሼቲቭ አንዱ ትልቅ ተግባር ሰዎች ለሰዎች መድረስ ያለባቸውን በጎነት የሚያመላክት ተግባር ነውና እንደ ፓርቲ ጽሕፈት ቤት በዋና ግብ ይዘን ነው የምንሰራው። ሀገራዊ ኢኒሼቲቭም ነው። በዚህ ልክ ማህበረሰባችንን ለማገልገል ከትንሿ ጀምሮ እስከ ትልልቆቹ የቤት ግንባታዎች ቆርጠን የተነሳንበት ሁኔታ ነው ያለው። ቴክኒክ ኮሚቴውም ስትሪንግ ኮሚቴውም በዚህ ደረጃ ቁርጠኛ ነው። በእርግጠኝነት ትልቅ ስራ ሰርተን እንገናኛለን ብለን ነው የምናስበው። እጅግ በጣም አመሰግናለሁ። የበጎ ፍቃድ አገልግሎት የተቸገሩ ወገኖች የሚረዱበት፣ የእርስ በርስ የመረዳዳት ባህል የሚዳብርበት መሆኑን የተናገሩት ደግሞ በጋዝጊብላ ወረዳ ሴቶች፣ ህጻናት፣ ወጣቶች ማህበራዊ ጉዳይ ጽሕፈት ቤት የዜጎች በጎ ፍቃድ አገልግሎትና የወጣቶች ንቅናቄ ተሳትፎ ቡድን መሪ አቶ አበበ ዘርፉ በበኩላቸው ባለፈው ዓመት 19632 የማህበረሰብ ክፍሎችን ተጠቃሚ መሆን መቻላቸውን አንስተዋል። እንግዲህ በ2017 የክረምት በጎ አድራጎት ላይ የሰራናቸው ስራዎች አሉ። በጣም የሚበረታቱ ህብረተሰቡ የደገፈን ስራዎች፣ ተግባሮች አሉ። እነዛን በማስቀጠል ደግሞ በ2018 የክረምት ወራት ለማስቀጠል ትናንት በ28 10ኛው ወር 2018 ላይ ጉባኤ ኦሪንቴሽን አካሂደናል በ7ቱ ቀበሌ። ስለዚህ አሁን በ2017 ክረምት ላይ የህብረተሰብ ክፍሎችን ወጣቶችን በማስተባበር ወደ 19632 የሚሆኑ ዜጎች አሳትፈን ህብረተሰቡ ተጠቃሚ ያደርጋል። በ2017 ላይ ተግባራችን 14 ተግባር ነው። ዘንድሮ በ2018 ላይ ተግባሩ ከፍ ብሎ ወደ 17 ከፍ ብሏል። አረንጓዴ አሻራ፣ ጤና ላይ፣ ትምህርት ላይ በጣም ኢሹ የሚባሉ ለወገን የሚደርስ ነገር የድጋፍ አይነት እናሰባስባለን። ህብረተሰቡ ችግሩን ራሱ በራሱ እንዲፈታ ለወገኑ ወገኑ ደራሽ ነው በሚል እፍኝም በፍኝም ቢሆን እህል፣ ዱቄት፣ ሽሮ ባለው ሁኔታ እንዲተባበር እናሰባስባለን። አልባሳትም ማዕድ ማጋራት ላይ አዲስ ዓመት ላይ እንሰራለን። ከአስተዳደር ምክር ቤቱ ጀምሮ እስከ ተቋማት እስከ ድርጅቶች ያሉ በሙሉ ይረዱናል። በዚህ በኩል በጣም የተሻለ ስራ ነው የሰራ ነው። ቴክኒክ ኮሚቴው ስትሪንግ ኮሚቴው ተገማግሞ አምና የነበሩ ክፍተቶች እንዳይደገሙ በሚል ደረጃ ነው የተሰባሰበው። ስለዚህ ቀበሌ ምደባ አድርገናል። ዘንድሮ ወደ 21992 የሚሆኑ የህብረተሰብ ክፍሎችን በበጎ ፈቃድ አገልግሎት እናሳትፋለን።
አጥጋቢ የሆነ ስራ እንሰራለን ነው እንደኛ። በዘንድሮ የክረምት በጎ ፍቃድ አገልግሎት የማህበረሰቡን ችግር በሚቀርፍ ሁኔታ ለማከናወን መታቀዱን የገለጹት የጋዝጊብላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ አቶ ሀብቱ ሰለሞን ባለፉት ዓመታት በነበሩ የክረምት መርሃ ግብሮች በርካታ ስኬታማ ተግባራት መከናወናቸውን አስታውሰዋል። በ2018 የተሰሩ የነበሩ ስራዎች በጣም ብዙ መልካም ስራዎች ተሰርተዋል። ለምሳሌ ብንወስድ እዚህ ላይ ቀጠና 5 ላይ የአረጋውያን ቤት መስራት ችለናል። እዛ የገቡት ሰዎች ከገቡ በኋላ እያደረግን ያለናቸው ድጋፍና ክትትል በጣም ደስ የሚል ጥቅል የወጣቱን ድርሻና የህብረተሰቡን ድርሻ ስንመለከት የተሻለ ነበረ። ቀጠል ለ2019 በጋ ወራትና የ18 የክረምት ወራት ላይ እነዛ የነበሩ ክፍተቶች እንዳይቀጥሉ አሁንም በደንብ እቅዳችን አቅደን በተለይ ደግሞ ኮሚቴው የስትሪንግ ኮሚቴ ቴክኒክ ኮሚቴ ስራውን በአግባቡ አቅዱ 17 ግብ ተኮር ተግባራት አሉ። አሁን ከቅድመ ዝግጅት ስራዎች አኳያ ከቅድ ጀምሮ ያሉ ስራዎችን ሰርተናል። ኦልሬዲ ባለሙያዎችን ስምሪት አሰማርተናል። ወጣቶች፣ ሴቶች አደረጃጀቶች፣ ሲቪክ ማህበራት እንደ 01 ቀበሌ ደግሞ በጎ አድራጎት አገሬ በጎ አድራጎት ወጣቶች የነቃ ተሳትፎ እንዲያደርጉ የድርሻችን እንወጣለን።